ሄርሜላን አሁን ውሸት መዋሸት ነው የሚያጋጫቸው ወይም ሊያለያያቸው የሚችለው ማለት ነው። እንግዲህ ቤተሰብ በጣም በቃ የሆነ አይደለም። እኔ አብርሃምና ሄርሜላ አንድ ነገር ልንገራችሁ። እኔ ለምንድን ነው እናንተ በተጠራችሁበት ቦታ ዝም ብላችሁ ሱቅ ሱቅ እያላችሁ የምትሄዱት? ኤፍሬምም ዳኒም ሩታም ሜሮንም አንድ ላይ ናቸው። ምንም አውቆ ነው ሙድ እየያዙባቸው ያላችሁ። ዳኒ ሙድ እያያዘ ነው ያለው። ምንም ነገር እንትን ያለው ነገር የለም። እነሱ አውቀው እንደዚህ ተባብለው ያ ካንተ ጋር ሁለቱ ከዛ እንዲገጥሙና የእናንተ ጋር የሚፈጠረውን ነገር ወሬ የሚፈጠረውን ነገር ሁሉ ለማድረግ ነው ይህ ሁሉ ነገር እየተጣጣሩ ያሉት። እናንተ ግን ሊገባቸው አልቻለም። እና ደግሞ ቤተሰብ አንዳንድ ሚስጥሮች የተደበቁ ሚስጥሮች አሉ እየተባሉ ነው። በጣም ከባድ ሚስጥሮች ሄርሜላ ጋር አለ እየተባለ ነው ቤተሰብ። እኔ እንግዲህ በጣም መፈራው ሄርሜላና አብርሽን የሚያስፈራኝ ነገር ምን ታውቃላችሁ? እኔ ሳስበው ሄርሜላ እንግዲህ ያው እህቷ ቅድምም ተናግራለች። በጣም ነው የምታለቅሰው። ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እሺ ሁላችሁም እስቲ ላይክ፣ ሼር፣ ሰብስክራይብ አድርጉ ውዶቼ፣ እኔ ፍቅሮች። ለማንኛውም እንኳን አደረሳችሁ ለእሁድ። እሁድ አለቀ አይደል? እሁድ አለቀ እኮ። ግን ቤተክርስቲያን ነበርኩ ዛሬ፣ ጸልዬላችኋለሁ ዛሬም እና ውዶቼ እኔ አብርሃምና ሄርሜላን አሁን ውሸት መዋሸት ነው የሚያጋጫቸው ወይም ሊያለያያቸው የሚችለው ማለት ነው። እንግዲህ ቤተሰብ በጣም የሚገርመው ነገር ቅድም ሄርሜላ ከባድ የደበቀችው ነገር አለ ብላለች። እንግዲህ እህቷ እንደሰማችሁት ነው። እኔ በጣም ፈርቻለሁ። ምንድነው መሰላችሁ የፈራሁበት ምክንያት? ሄርሜላ እንግዲህ አብርሽን ከዋሸችው በጣም ከባድ ችግር ነው የሚፈጠረው። ምንድነው የዋሸችው ብትል እኔ ሄርሜላ እርጉዝ አትመስለኝም። ቤተሰብ ይሄ ነገር ሄርሜላን ውስጧን እያስጨነቃት ነው መሰለኝ። ገብቷችኋል? እርግጠኛ ነኝ ሄርሜላ እርጉዝ አይደለችም። እህቷም እርግዝና ይመስለኝ ወይ የሆነ ነገር የተደበቀ ነገር አለ ብላለች። የተደበቀ ነገር ካለ ደግሞ ሄርሚ ለአብርሽ መደበቅ ምንም ነገር መደበቅ የለባትም። የኔ ቆንጆ ሄርሚ አንቺ የሚያስጨንቅሽ ነገር ቤት ውስጥ ቁጭ ብለሽ የምታለቅሽው ነገር አንቺ ውስጥሽ ያልሽው ነገር ስላለ ሌላ ሰው ሳይቀድም ሌላ ሰው ሳያወራ አንቺ ቀድመሽ ለአብርሃም ብትነግሪው ጥሩ ይመስለኛል። ሄርሚ እውነቴን ነው የምናገረው። በጣም ደስ የምትይልኝ ነሽ። በጣም ለአብርሃም ያለሽ ፍቅር በጣም በቃ እኔ ምንም ቃላት የለኝም ለእናንተ ለመናገር። ግን ምንድነው እዚህ ጋር የደበቅሽው ነገር ካለ ማንም የሚታመን የለም በአሁን ዘመን። ማንንም ማመን አትችይም። አንቺ መናገር ካለብሽ ቀድመሽ ለአብርሃም ተናገሪ። ማልቀስም የለብሽም። ብዙዎቹ ደግሞ ቅድም ታለቅሳለች በጣም ምናምን ሲሉ የነበሩ ልጆች ስትል አንዳንድ ኮሜንታተሮች ገና ሩታ እንዳለቀሰችው ገና ደምንባ ታለቅሳለች ምናምን ብለው ኮሜንት ሲጽፉ ነበር እሷ ቤት ላይ ማለት ነው። እና ምንም ደምንባ የሚያስለቅሳት ነገር የለም። ምንም ነገር ብልሃተኛ ሴት ነች። ሄርሜላ ማለት ብልሃተኛ ሴት ስለሆነች ምንም የሚያስለቅሳት ነገር ይኖራል ብዬ አላስብም። ገብቷችኋል? ስለዚህ ሄርሜ ሁሉን ነገሯንም በብልሃት ትፈተዋለች። ስለዚህ ምንም የሚያስጨንቃችሁ ነገር የለም። ሄርሚዬ እርጉዝ ከሆንሽም ካልሆንሽም ችግር የለውም። ብትሆኝም ባትሆኝም እኛ እንወድሻለን። እንቺን ከመውደድ ወደ ኋላ አንልም። ስለዚህ አንቺን የሚያስፈራራሽ ሰው ካለ ላንቺ የሆነ ነገር የሚያረግ ሰው ካለ ወይም እርጉዝ ካልሆንሽ ለአብርሃም ንገሪው፣ እንዳትፈሪ። ለአብርሃም ያነግርሽ ለማን ልትነግሪ ነው? ገብቷቸዋል። ስለዚህ ቤተሰብ ነገሩ ሁሉም ውሸታሞች ናቸው። አሁን አብርሃምና ሄርሜላን ሁሉም እየዋሹ ነው ያሉት። በቃ አብርሃም ያልገባው ነገር ምንድነው? ሁሉም አብርሃምን እየዋሹት ነው ያሉት። በቃ ሁሉም ፒስ ናቸው፣ አብሮ ናቸው። ያም ዳኒም ቢሆን ሾካካ እሱም ከነሱ ጋር ነው። ገብቷቸዋል። ባለፈው ሄርሜላ ጠፋች ብሎ አይደለ እንዴ አብሮ ለጥፎ ዋይ ሄርሜላ ጠፋች እያለ እንደዛ ሲያሽቃብጥ የነበረ ሰውዬ አሁን ምን ታይቶት ነው? ምን ተሰምቶት ነው? አሁን መጥቶ ለና አብርሃም ቋሚ ሆኖ እንትን በሉ የሚሉ ማንንም ያምንክ? እኔ እኮ እንዶ ጭንቅላት የላችሁም የምታምኑት። ማንንም ማመን የለባችሁም። እዛ ሲያሽቃብጧን ነበር እንዴ በቀደም ለታ እንዴ ነው ሰው በቀደም እዛ ጋር የወጋ ቢረሳ የተወጋ ይረሳም ይባላል። እናንተ እንዴት ነው የወጋችሁን ሰው የምትረሱት? ቆይ እኔ በጣም ነው የሚገርመኝ። የወጋችሁን ሰው መርሳት የለባችሁም እንዴ። የዛኔ አንቺ እሺ ጠፋሽ ተብሎ የሆነ ነገር ብትሆኚ እንኳን አካልሽ ቢጎል የሆነ ነገር እንኳን ብትሆኚ እነዚህ ሰዎች በአንቺ ፎቶ እያሾፉ ነበረ። የአንቺን ፎቶ አድርገው እያሾፉ እያላገጡ ነበረ።
እና ከዚህ በላይ ምንድነው ያለው? ከዚህ በላይ ምንድነው ያለው? እናንተ ዝም ብላችሁ የምታምኑት ማለት ነው። ስለዚህ ማንንም ሰው ማመን የለባችሁም። በቃ ራሳችሁ ሆናችሁ መቀመጥ ነው ያለባችሁ። ሄርምዬ እባክሽን ማንንም ሰው ማመን የለብሽም። አብርሃምም እንደዛው ማመን የለብህም። በጣም ከባድ ችግር ነው ከዚህ በኋላ ፊታችሁ ላይ የሚመጣው። ያው ሄርሜላ ብታረግዝም ምንም ያስለቅሳት ነገር የለም። ሄርሜላ አብርሃምን ትወደዋለች፣ ታፈቅረዋለች። ሁሌ እንደ ክረምት ዝናብ ይኝኝ የምትል ሴት አይደለችም። አንዳንድ ሰዎች ልንገራችሁ ብዬ ነው። ሩታ እንዳለቀሰች ታለቅሳለች። ሩታ እኮ በገዛ እጇ እኮ ነው እንዴ ታረቂ ተብላ እኮ ትለምናለች እኮ። አባትም ያክል የአብርሃም አባት እኮ መተው እኮ እንባ እንደዚህ እንባቸውን እያወጡ እኮ ሲለምኗት እኮ እምቢ ያለች ጀግና እኮ ነች። እምቢዬው አልታረቅም አልፈልጉም ብላ እኮ የአብርሽና አባት እኮ ረግጣ የሄደች ሴት እኮ ነች። እና ምን አርጉ ነው ምን ታርጋችሁ ሄርሜላ ታዲያ በቃ። እና ደግሞ ይሄ በጣም የሚገርመኝ ነገር ደግሞ ሩታ በጣም ትልቅ ኮንፊደንስ አላት። በጣም ትልቅ ኮንፊደንስ አብርሃም ወደሷ እንደሚመለስ አሁንም በትልቅ ኮንፊደንስ ነው እየተናገረች ያለችው። በትልቅ ኮንፊደንስ ነው አብርሃም የትም እንደማይሄድባት የራሷ እንደሆነ ነገም ተነጎዳም የራሷ እንደምታረገው አሁንም በኮንፊደንስ ነው የምትናገረው። ገብቷችኋል? ይሄ ኮንፊደንስ ከየት መጣ? ይሄ ኮንፊደንስ ከየት ነው የመጣው? እስቲ ንገሩኝ። እኔ ግራ የገባኝ ነገር ይሄ ነው። በቃ አብርሃምን እንደምትመልሰው ነው እሷ በቃ በሙሉ ሐሳብነት እየተናገረች ያለችው። ስለዚህ ቤተሰብ አሁን ምንድነው መሰላችሁ? እኔ እውነቴን ነው የምናገረው። ሩታ አላቅም ብቻ እኔ ምን እንደምላት ብቻ እግዚአብሔር ልቦና ይስጣችሁ ነው የምለው። ልቦና ይስጣችሁ። ለማንኛውም ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳችኋለሁ። ደህና ደሩልኝ። ቻው